ዳጊና ኤርሚያስ ተገናኙ። ዳጊና ኤርሚያስ ከተገናኙ በኋላ ትክክለኛ የአባቱ ገዳይ አቶ ሌይኩን እንደሆነ ነገረው። እሱም ማመን አልቻለም። ምክንያቱም እየጠረጠረው ናሆምን ስለነበረ። እንዴ ትክክለኛ ነገር ነው ግን እየነገርከኝ ያለከው አለው። እሱም አለው አዎ የአባት ገዳይ ናሆም ሳይሆን አቶ ሌይኩን ናቸው። ይህን ደግሞ 100% እርግጠኛ ሆኜ ነው የምነግርህ አለው። ዳጊ ይሄ ሊሆን አይችልም እንዴት እያለ ተበሳጨ። ቢሆንም ግን ኤርሚያስ እመነኝ ልንገርህ፣ ይሄ ነገር የተከሰተው አባትህ ወይዘሮ ዝናሽን ብሎ መጥቶ ድንገት ሲያገኛቸው ነው። ድንገት እያወሩ ስለነበረ ቪዲዮ በአጠቃላይ እንደዚህ ነበር የሚያሳየው። ይህን ደግሞ እመነኝ ነው የምታውቀውን ሁሉ አሳልፈ ለፖሊስ ስጥ አለው። እሱም አለ አቶ ሌይኩን ይሄንን ሊያደርግ አይችልም፣ ናሆም እንደሆነ ነበር የጠረጠርኩት፣ ምክንያቱም ላይተሩን ቤት ውስጥ አግኝቸው ነበር አለ። ኤርሚያስ አለው እኔ ትክክለኛ መረጃ ነው እየሰጠው ያለሁት ትክክለኛ መረጃ ነው። ናሆም ሳይሆን ሌይኩን ነው ይሄን ያደረገው። እናትህ ደግሞ በድብቅ ወስዳ ስትቀርጸው ነበረ አቶ ሌይኩንን ልትበቀለው ስለምትፈልግ። ግን ቢሆንም ቪዲዮ እስካሁን ድረስ አምራን ጋር ስለነበረ አምራንን አስረው ሲያሰቃዩት ነበር የቆዩት ለብዙ ጊዜ። ለዛም ነው አምራን እንደዚህ ብስቁልቁል ያለችው። ከእስር ከፈቷት በኋላ አግተዋት ስለነበረ ቀጥታ ወደ እኔ ነበር የመጣችው። ከመጣች በኋላ የተፈጠረውን ነገር ነበር የነገረችኝ። ግን ቪዲዮ አንድም ነገር የላትም። ይሄንን ደግሞ እርግጠኛ ነኝ አምራን የተደረገባት ነገር ሁሉ እርግጠኛ ነኝ አላት። ምክንያቱም አምራን ለብዙ ጊዜ ጠፍታ ነበረ፣ ተበሰቋቁላም ነበር ወደ እኔ የመጣችው። የምትቀይረው ልብስ እንኳ አጣ እኔ ነበርኩ መኪና ውስጥ የነበረ ልብስ የሰጠኋት። ስለዚህ እርግጠኛ ነኝ እነሱ መረጃ የለም ብለው ነበር። ግን አምራን ለእኔ ስለነገረችኝ አምራንን እንዳትናገሪ እንገልሻለን ብለው ስላስፈራሯት ይህም መረጃ ልትናገር አትችልም። አሁንም ቢሆን አቶ ሌይኩን እኔን ካገኙኝ ይገሉኛል አለው። ምክንያቱም እኔ ለኤሚ ነግሬያታለሁ። ኤሚ ታውቃለች ይሄን ነገር። እንዴ ኤሚ እንዴት ዝም አለች? ይሄን ነገር አውቃ እንዴት ናሆምን አንተ የአባቴ ጠላት ስለው እንዴት እሷ ወንድሜ ገዳይ አይደለም ትላለች? እንዴት ከዚህ ቤተሰብ እንዴት ጠላት ትሆናለህ ትላለች? እኔ ሁሉም ነገር ከአቅሜ በላይ ሆኖብኛል፣ እንዴት ሊሆን ቻለ እያለ እያለቀሰ ይጮሃል። ኤርሚያስ አለው ተረጋጋ ዳጊ፣ ተረጋግተህ ሁሉንም ነገር ነው ማድረግ ያለብህ። በስሜት ሳይሆን በስሌት ነው ማድረግ ያለብህ። ይሄን ነገር የምታውቀውን ነገር ሁሉ ለመርማሪዎች አሳልፈ ስጥ። የአባትህ ደም ፍትህ ማግኘት አለበት። በዚህ ነገር ላይ እናትህም ታውቃለች። ምክንያቱም ጫካ ወስደው ሲቀብሩት አቶ ሌይኩን ቆፍረው ሲቀብሩ እሷ ደግሞ ቪዲዮ እየቀረጸች ነበረ። ይሄን ነገር ደግሞ በቪዲዮ ማስረጃ ነበር። አምራንን ግን አስፈራርተውም ሆነ እና ለምን ይመስልሃል አምራንያን ሁሉ ጊዜ እቤታቸው ዘና ብላ ስትኖር የነበረው የናሆምንና የአምራንን ጋብቻስ እናትህ እሺ ብላ የተቀበለችው በምን ይመስልሃል? ስታስፈራራ ትልቅ ቪዲዮ እንደያዘችባት አንተም ታውቅ ነበር። ምን ይመስልሃል ያ ቪዲዮ? ይሄ እኮ ነው አምራን በዚህ እያስፈራራች የድርጅቱን ወይዘሮ ዝናሽን እጣ ለመውሰድ ድርድር ውስጥ ገብተው ነበረ። በስተመጨረሻ አቶ ሌይኩን ስላወቁ ነው ያንን ሁሉ ነገር ያደረሱባት። ተረጋግተህ ሁሉንም ነገር ቀስ ብለህ አስብ አለው። እሱም እጅግ በጣም ተናደደ። በተለይ በኑሃሚ ሁሉን ነገር ሂዶ ከነገራት በኋላ እጅግ በጣም ተናዳ እንዴት ገዳይ አንተን ያደርጋል ወንድሙ አይደለህም ወይ እያለች የደጋገመች ከደወለችለት በኋላ አግኝቷት ነበረ። ካገኛት በኋላ ግን የተነጋገሩት ነገር እንዴት ወንድምህን ገዳይ ትላለህ? ወንድምህ ገዳይ አይደለም፣ በአስሩም ጣቴ እፈርምልሃለሁኝ። በኋላ በናሆም ጋር ያደረገውን ነገር እንዳይጸጽትህ አለው። ምን ነው ከሰርግሽ በፊት የአደጋ ተጠሪ ለመሆን ፈጠንሽ አላት። እርግጠኛ ነኝ ናሆም ገዳይ
ገዳይ ነው ብለህ አምነህ ሳይሆን እኔ ናሆምን ላገባ ስለሆነ ልትበቀለው ፈልገህ ነው አለችው። እጅግ በጣም አዘነ። ስሚኝ፣ እኔ ለመበቀል ፈልጌ አይደለም፣ ቢሆንም ግን የአባቴን ገዳይ እስከ መጨረሻው ድረስ እፈልጋለሁኝ። ይህም ደግሞ የአባቴ ገዳይ ከቤት ውስጥ ነው። ስለዚህ ናሆምን መጠርጠሬ አይግረምሽ አላት። ነፃ ከሆነ እሱ እንደዚህ ምን አርቦቀቦቀው አላት። ነፃ ከሆነ ይጠይቁታል፣ ይመለሳል። ምንድን ነው እንደዚህ የሚያደርገው አላት። እሷም አለችው እመነኝ፣ ይህ ነገር ይጸጽትሃል አለችው። አሁንም ቢሆን የአባቴን ገዳይ ሳላገኝ ቁጭ ብዬ አላይም አላት። አቶ ለይኩን እንግዲህ እጅግ በጣም ስሜታቸው መኪና እያሽከረከርኩኝ ያለ መኪናው በፖሊስ ጣቢያ ሲያልፍ ውረድና እጅህን ስጥ እያለኝ ነበር ብለው ለዝናሽ ሲነግሯት ኤሚ ሰምታለች። እንዴት አባቴ እናደረገ እያለች ነበረ። ወይዘሮ ዝናሽ አለች እጅ መስጠት ካለብኝ እጅ መስጠት ያለብኝ እኔ ነኝ እንጂ አንተ አይደለህም። አንተ ዘብጥያ ስትወርድ ከማየት እኔ ራሴ ዘብጥያ ወርዳለሁኝ። ለይኩን አንተ ለቤቱ ምሰሶ ነህ። እንዴት ቤት ካለ ምሰሶ ይቆማል? እባክህ ይህን ነገር ደግሞ ማስተካከል እንችላለን። አምራን አንድም ነገር ሊኖራት አይችልም። ቢኖራት እስከ ዛሬ ድረስ አትቀመጥም ነበረ። ቤትም መታ እግራችን ስር ወርቃ ይቅርታ ባልጠየቀችን ኖሮ። አሁን ኤርሚያስ ነው። ኤርሚያስን ደግሞ አንድ ነገር እናደርገዋለን እያለች ስታወራ ኤሚ ሰምታ ነበረ። ኤሚ ግን ሁሉም ነገር ስላስጨነቃት ኤርሚያስ የነገራትን ነገር ለኑሃሜ ነግራት ነበር። ኑሃሜ ግን አቶ ለይኩን ይሄን ሊያደርጉ አይችሉም፣ ይሄ ዝም ብሎ ነው የሚቀባጥረው ብላ እንደ ቀላልም ባታልፈውም አጽናንታት ነበረ። እንግዲህ መርማሪ ፖሊሱ የእጅ ብራዝሌቱን የሰጠንህ እኮ ቤት ውስጥ ያንን የእጅ ብራዝሌት ሲያዩ እየደነገጠ ሰው ወይም አክት ያሳየ ሰው ካለ ብለን ነበር ብሎ ሰጠው። ዳጊም ማለት ምንም ያስተዋልኩት ነገር የለኝም፣ ማለት ትኩረት አልሰጠኋቸውም። ይሄ ነገር ከቤት ውስጥ ይደረጋል ብዬ ስላላሰብኩኝ ምንም ያስተዋልኩት ነገር የለም። በእርግጥ ይህን ነገር እናንተ ጥቆማ ሰጣችሁኝ በነበረ አይና የሆነ ነገር ፍንጭ ሰጣችሁ ነበር አለ። እኮ እኛ የሰጠን እኮ የሆነ ነገር ይዘህልን ትመጣለህ ብለን ነው እንጂ ይህን ብራዝሌት እንዴት ማስቀመጥ እንችል ነበረ። በጣም ተሳስተሃል አለው። እሱም ከቤት ውስጥ ከአባት ጋር የሚጣላውና የሚጨቃጨቀው ማን ነበር ብለው ሲሉት ናሆም እንደሆነ ተናገረ። መርማሪውም አለ በቃ ናሆም ይጠራል፣ እሱ አንድ ተጠርጣሪ መሆን አለበት ብሎ አለ። እንግዲህ ቤት ውስጥ ነው። ከዛ በኋላ ነው እንግዲህ ፖሊሱ ይሄን ካለው በኋላ ነው እቤት መጥቶ ናሆም እና ዳጊ አንዳንድ ሲነጋገሩ ስለ አባቱ ያጽናናው ብሎ ቤት በሄደ አንዳንድ ሲነጋገሩ እንደውም የአባቴ ገዳይ አንተ ሳትሆን አቀርም በማለት አንዳንድ ሁለት ሲባባሉ ጸብ የደረሱት። ዝናሽ ከመጣች በኋላ እንዴት ልጄን የአባት ገዳይ ታደርገዋለህ ስትለው ናሆምም በስሜት አንተ ነህ የአባቴ ገዳይ ሲለው መታውና እማዬ ይሄ ልጅ ከዚህ ከቤት አስወጭልኝ እያለ ነበረ። ዳጊም አለ ምን ነው ምን ሆንክ? አሁንም ቢሆን የአባቴ ገዳይ እዚህ ቤት ነው ያለው። ስለዚህ እውነቱ እስከሚወጣ ድረስ ተጠርጣሪ አንተ ነህ፣ ቀርበ ቃልህን ትሰጣለህ አለው። ኤሚም ተናዳ እውነቱን ኤርሚያስ ነግሯታል፣ ግን ማመን ስላልፈለገች እንዴት ወንድሜን ገዳይ ትለዋለህ? ወንድሜ ገዳይ አይደለም ያለች ነበረ። ናሆምም ስለ ሰርጉ ነው እንጂ የሚያስበው ስለ ዳጊ አባት አይደለም። ሰርጌ ሊቀር ነው ወይ ላልሞሸር ነው ወይ እያለ ነበረ ሲል የነበረው። እንግዲህ እሷም ማለች አንዴ በጥፍ ያለችውና እባክህ እንዴት ነው ቤተሰቤን በዚህ ልክ የምጠረጥረው ብላ በድንጋጤ አንዴ ስትመታው እኔ እንጃ እማዬ እየቀወስኩ ነው መሰለኝ እያበድኩ ነው መሰለኝ እርጂ ከዚህ ነገር እንዲወጣ እያላት እያለቀሰ ነበረ። በስተመጨረሻ ግን አቶ ለይኩን አሁንም ቢሆን በእኔ ምክንያት ሁለት ልጆቼ ሊጋደሉ ነበረ፣ እኔ አሰብኩበትም አላሰብኩበትም አንድ ልጅ አባት አልባ አደርጊያለሁ፣ ስለዚህ ቅጣቴን ማግኘት አለብኝ እያሉ ነበረ። ወይዘሮ ዝናሽ በአቶ ለይኩን ጥፋት ራሷን አሳልፋ ልትሰጥ ነበር። ራሷን አሳልፋ ለመስጠት ወስናለች። ምክንያቱም አንድ የቤቷ አባወራ ዘብጥያ ከሚገባ እኔ ብገባ ይሻላል፣ ቅጣቴን አግኝቼ በወጣ ይሻላል እያለች ነበር። ደግሞ እመነኝ ለይኩን ፖሊሶቹ ከኛ ቤት ፊት ለፊት ብቻ ስለተገኘ ሬሳው እኛን ገዳይ ሊሉን አይችሉም፣ ሁሉን ነገር እናስተካክለዋለን እያለች እየነገረችው ነበረ። ግን ነገራቶች ሊስተካከሉ አልቻሉም።
ኤርሚያስ እና ዳጊ ተቀጣጥረዋል። ኑሃሚም ዳጊን ለማግኘት ቀጥረዋለች። ናሆምም ደግሞ እጅግ በጣም ተናዶ እንዴት እኔን ገዳይ ይለኛል እያለ ነው። እሷም ብትሆን እንዴት እንዲህ ያደርጋል? እሱ ሊበቀለኝ ነው፣ እኔ አንቺን ከእጁ ፈልቅቄ ስለወሰድኩበት ነው ይላል። እሷ ደግሞ መቼም ቢሆን እኮ የእሱ እንደማልሆን አስረግጬ ነግሬዋለሁ። የእሱ መሆን ብችል ኖሮ አንተ ከአምራን ጋር ስትሆን ከእሱ ጋር ሆን ነበረ። እኔ የማንም መሆን አልችልም የእሱ ካልሆንኩ ብዬ አስረግጬ ነግሬዋለሁ። ስለዚህ ዳጊ የሆነ የተሳሳተ ነገር አለ እንጂ አንተን ለማለት ፈልጎ ላይሆን ይችላል ብላ እውነቱን ለማወቅ ወደ እሱ ስትሄድ እውነቱን የነገራት ዳጊ ግን እሷ እንዳላሰበችው አልነበረም። አሁንም ቢሆን የአባቴ ዋጋ ትልቅ ከባድ ነው። ማንም ይሁን ማንም የአባቴን ገዳይ የመፈለግ መብት አለኝ። አንቺ ዝም ብለሽ አትንጨርጨሪ አላት። ምክንያቱም አባቴ ለእኔ በጣም ትልቅ ዋጋ አለው። ደግሞም አንድ ያልተናገርኩት ነገር አለ። የብራዝሌቱ የላይተሩ ነገር ያ ላይተር ምን ይሰራል? አባቴ በህይወቱ ያንን ላይተር ተለይቶት አያውቅም። የመጨረሻ ጊዜ ግን ሶፋው አጠገብ ያገኘሁት የአባቴ ላይተር ነበረ። ስለዚህ ብራዝሌቱ ተገኘ፣ ላይተሩም ተገኝቷል። የዚህ ቤት ታዲያ ምኑ ላይ ነው የአባቴ ገዳይ ያልሆነው ብሎ ለኑሃሚ ነግሯት ነበረ። በፊትም ቢሆን ለዳግም ማስረግጦ ነግሮታል። ሁሉም ተደናግጠዋል። አሁን ኤሚም ጨንቋታል። ምክንያቱም ተደብቃ ኑሃሚና ዳጊ የሚያደርጉትን እያየች ነበረ። ሁለተኛም ደግሞ ኤርሚያስ እና ዳጊ ተቀጣጥረው እንዴት እንደሚደርሱ እያየች ነበር። እሷ ግን እጅግ በጣም ተጨንቃለች። እናቷም እውነቷን አልነገረቻትም። እውነቱ እንኳ እየፈጠጠ እየገፋ እየመጣ እንዴት አትነግርኝም እያለቻት ነበረ። ግን ልትነግራት ፈቃደኛ አይደለችም። ለምን እንደው ባይታወቅምም እውነቱን ማውጣት አልፈለገችም ለልጇ እንኳ። ስለዚህ ዳጊ ደግሞ ትክክለኛ አባቱን ገዳይ ሊያገኝ መስመር እየያዘለት ነው። ግን አቶ ለይኩን መሆኑን ሲሰማ ምን እንደሚል አላቅም። የሚቀጥለው ክፍል ላይ አብረን እናያለን። አመሰግናለሁ። ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ።